ሰላም ለእናንተ ይሁን። ይህ የኤልሻዳይ ቴሌቪዥን ከኮልፌ ቃለ ሕይወት ቤተክርስቲያን ጋር በመተባበር ዘወትር ሰኞ በዚህ ሰዓት የሚያስተላልፍልን የትምህርት ፕሮግራም ነው። እኔ ወንድማችሁ ብስራት ነኝ። ከኔ ጋር የኤፌሶንን መጽሐፍ እንግዲህ 12ኛ ክፍል የምንከፈልበት ጊዜ ይሆናል ማለት ነው። ዛሬ የምንካፈለው አተኩረን በኤፌሶን መጽሐፍ ምዕራፍ 4 ከቁጥር 9 ጀምሮ ያለውን ይሆናል። አንድ ጊዜ አነባዋለሁ። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶች ሐዋርያት፣ ሌሎች ነቢያት፣ ሌሎች ወንጌልን ሰባኪዎች፣ ሌሎችም እረኞችና አስተማሪ እንዲሆኑ ሰጠ ይላል። እግዚአብሔር ሆይ ደግሞ ይህንን ጊዜ ባርክልን፣ በመንፈስ ከእኛ ጋር ሁን፣ ስለምትሆንም እናመሰግናለን። አሜን። እንግዲህ ባለፈው ሳምንት እንደተመለከትነው እነዚህ መንፈሳዊ ስጦታዎች ቤተክርስቲያንን ወደ አንድነት፣ ወደ ሰላም እንደሚያመጡ ተነጋግረናል። እንግዲህ መንፈሳዊ ስጦታዎችን ከመቀበል በፊት ስላለ ሕይወትም ባለፈው ሳምንት ጠንከር አድርገን አይተናል። ይሄ ወደ ላይ ወጣ፣ ምርኮን ማረከ የሚለውን ምሳሌ ለጌታ ኢየሱስ ክርስቶስ በመጠቀም የማረከውን ምርኮ ለሰዎች አካፈለ። እንግዲህ በዚህ ውስጥ በዋናነት የምናየው ነገር ምርኮን የሚካፈለው ሰው ምን አይነት ሰው ነው? ከንጉሱ ጋር አብሮ ይህንን የተማረከው ምርኮ የሚካፈለው ምን አይነት ሰው ነው አለን? ከንጉሱ ጋር አብሮ የሚኖር ታማኝ የሆነ የንጉሱን ፍላጎትና የንጉሱን ክብር ከምንም በላይ የሚያስቀድም ነው ብለን ተነጋገርን። እንግዲህ ዛሬ ደግሞ እግዚአብሔር ቢረዳን የነዚህ በምርኮን ማረከ ለሰዎችም ስጦታን ሰጠ ተብለው በዚህ በኤፌሶን መጽሐፍ ላይ የተጠቀሱትን የጸጋ ስጦታዎች አብረን የምናይ ይሆናል። ባለፈው ሳምንት የሐዋርያትን ስጦታ ትንሽ ነካ አድርገን ነበር፣ ግን ለአስተምሮ እንዲመቸን ዛሬም ደግመን የምናየው ይሆናል። በዚህ ክፍል ላይ የተገለጡት 5 አይነት ስጦታዎች ሐዋርያት፣ ነቢያት፣ እረኞች ወይም መጋቢያን፣ አስተማሪዎችና ወንጌላውያን። አንዳንዶች ይሄ የእረኞችና አስተማሪዎችን አንድ ስጦታ ነው ብለው እነዚህን 4 ያደርጓቸዋል። ዞሮ ዞሮ እኛ 5 አድርገን ነው የምንመለከታቸው። እነዚህን 5 ስጦታዎች ስንመለከት አንዳንዶቹ በተለይ ሐዋርያትና ነቢያት የሚባሉት ስጦታዎች አከራካሪ ስጦታ በሚባል ይመደባሉ። በሌላም በኩል ደግሞ ከ2000 ዓመት በኋላ የሐዋርያትና የነቢያት ስጦታ እንደገና ባለፉት 40-50 ዓመታት ሪቫይቭ ማድረግ መነሳቱ ምክንያት ምንድን ነው ብለው የሚጠይቁ ሰዎችም አሉ። ስለዚህ በቀጥታ ወደ እነዚህ ስጦታዎች ከመግባቴ በፊት ትንሽ ታሪካዊ ዳራ ለመስጠት እፈልጋለሁ። እንግዲህ የነዚህ የሐዋርያት የነቢያት ስጦታ መነሳሳት አይነተኛው ምክንያት ምንድን ነው ብትሉኝ በ20ኛው ክፍለ ዘመን መጀመሪያ የተነሳው የፔንቴኮስታል ሙቭመንት ነው። ይህ የፔንቴኮስታል ሙቭመንት እንግዲህ በዋናነት ያነሳሱ ሰዎች አሉ። ሁላችሁም የምታውቁት ፕርሃም የሚባለው ከዛ በኋላ ሴምኖር የሚባሉት ሰዎች የመንፈስ ቅዱስን ስጦታ መቀበል፣ የታምራት አገልግሎቶችን መኖር፣ እንደገና ደግሞ እነዚህን የመንፈስ ቅዱስ ስጦታ የተቀበሉ ሁሉ በልሳን የመናገር ስጦታ አላቸው ብለው ኮንቪንስድ ሆነው ያንን ነገር በሚለማመዱበት ጊዜ መንፈስ ቅዱስ በ1901 አካባቢ ይሄ ሴሙር የሚባለው ጥቁር አሜሪካዊ በፈረስ በረት ውስጥ በሚያደርጉት የጸሎት ልምምዳቸው ላይ ድንገት የመንፈስ ቅዱስ ኃይል መጥቶ ሁሉንም በልሳን ሞላቸው። ስለዚህ የፔንቴኮስታል ሙቭመንት መጀመሪያ ተደርጎ የሚቆጠረው ይሄ ነው።
እንግዲህ ፔንቴኮስታልስ የሚባሉት ወይም እኛ በተለምዶ ፔንቴ የምንላቸው ሰዎች በዋናነት ትኩረት የሚያደርጉት በዚህ እኔና እናንተ ባለንበት ዘመን የመንፈስ ቅዱስ ኃይል ይሰራል። ይሄም ደግሞ የሚገለጥበት መንፈስ ቅዱስ የተሞሉ ሰዎች በልሳን ይጸልያሉ። በልሳን ከመጸለይ አልፎ ደግሞ ፈውስ፣ አጋንንትን ማስወጣት፣ የተለያዩ አይነት ልምምዶች ያደርጋሉ ብለው ያስባሉ። ስለዚህ ይሄ ልምምድ በመላው ዓለም እያደገ በሚመጣበት ጊዜ ወደ 50ዎቹ በፈረንጆች ወደ 50ዎቹ እና 60ዎቹ አካባቢ ደግሞ ሌላ አይነት ልምምድ መምጣት ጀመረ። ይሄ ልምምድ ደግሞ ምን አይነት ነው የሚባለው? ካሪዝማቲክ የሚባለው ነው። እነዚህ ካሪዝማቲክ የሚባሉት የፈውስ፣ የተለያዩ የትንቢት አገልግሎቶች፣ የተለያዩ መንፈሳዊ ስጦታዎች አሉ። ነገር ግን ይሄ በመንፈስ ቅዱስ መሞላት ምልክት በልሳን ብቻ ነው የሚል እምነት የለንም። እያንዳንዱ ልክ በልሳን የሚሞላው ሰው እንደ አንዱ ሌላው ስጦታ አካል ነው ብለው ነው የሚያምኑትና እነዚህ ደግሞ ፔንቴኮስታልስ ከተባሉት ውጪ ያሉ ዲኖሚኔሽኖች የሚለማመዱበት ነው። በዚህ በጣም እንግዲህ የምናውቀው የ700 ክለብ የሚባለውን መስራች የሆነው የፓት ሮበርትሰን የሚባለው ሰው በዋናነት ይጠቀሳል። ይሄንን የካሪዝማቲክ ሙቭመንት በምድር ላይ እንዲመጣ እንደ ምክንያት ከሚገለጡ ዋና ሰዎች መካከል አንዱ እሱ ነው። የኤልሻዳይ ቴሌቪዥንም ላይ የእርሱ ፕሮግራም ይተላለፋል። አሁን ፓት ስላለፈ ልጁ ተክቶ ይህንን አገልግሎት ያከናውናል። እንግዲህ በሶስተኛ ደረጃ ደግሞ የሚገለጡት የሰርድ ዌቭ ወይም ደግሞ ሶስተኛው ማዕበል ብለው የጀመሩ ናቸው። እነዚህ ደግሞ በዋናነት የሚሽነሪ ህይወት ያላቸው በብዙ ቦታ ወንጌልን የመሰከሩ በኤዥያ አካባቢ በተለይ ከፍተኛ እንቅስቃሴ ያደረጉ ሰዎች ናቸው። እነዚህ በዋናነት የሚጠቀሰው እንግዲህ ዋግነር የሚባለው ሰው ነው። ይሄ ዋግነር የሚባለው ሰው የሰርድ ዌቭን የጻፈ ወይም ደግሞ የሰርድ ዌቭ አመለካከትን ያመጣ ሰው ነው። እንግዲህ ዋግነር በዋናነት የሚያስበው እነዚህ የስጦታዎች መንፈሳዊ የሚባሉት ስጦታዎች ተአምራት ማድረግ፣ አጋንንትን ማስወጣት፣ ፈውስ፣ ትንቢታዊ ቃሎች በሚመጡበት ሰዓት በዓለም ላይ ያለውን የወንጌል ስራ ያፋጥናል የሚል እምነት ነው በዋግነር ውስጥ የነበረው። እንግዲህ ዋግነር ይሄንን ነገር በሚናገርበት ጊዜ ክርስትና ከሆነ አቅጣጫ ወደ ሌላ አቅጣጫ ሺፍት ያደረገበት የሄደበት ጊዜ ነበረ። በየዓመቱ የሚሽን አገልጋዮች በአንድ ላይ በመሰብሰብ ዓመታዊ ኮንፈረንሶችን በብዛት ያከናውናሉና አንድ በተደረገ ዓመታዊ ኮንፈረንስ ላይ አንድ አዲስ አስተሳሰብ መጣ። ይሄ ምንድነው? በእንግሊዘኛው ግሎባል ዌስት የሚባልና ግሎባል ሳውዝ የሚባል አስተሳሰብ ነው። እንግዲህ ይህንን የተናገረው ሰው በዋናነት አስተሳሰቡ ግሎባል ዌስት የሚላቸው ከዚህ ቀደም የሚሽንን አገልግሎት፣ የፔንቴኮስታል ሙቭመንትን፣ የፕሮቴስታንት ሙቭመንትን፣ የተለያዩ ኢቫንጀሊካልስ የተባሉት እነዚህ ወንጌላውያን የተባሉትን ሙቭመንቶች በዋናነት የሚመሩት የምዕራብ አገሮች ስፔሻሊ አውሮፓውያኖችን እና አሜሪካኖችን በማካተት ግሎባል ዌስት የሚል ስያሜ የሰጣቸው። ግሎባል ሳውዝ ደግሞ ያላቸው እንደ ሳውዝ አፍሪካ፣ ኤዥያ፣ ሳውዝ አሜሪካ፣ አፍሪካ እና ኤዥያ ያሉ አገራትን ነው። እነዚህ ደግሞ በዋናነት በአሁኑ ሰዓት የመንፈሳዊ እንቅስቃሴ ማዕከላት ወደ መሆን የመጡ ናቸው። ስለዚህ ይሄ ግሎባል ሳውዝ የሚባሉት እና በመንፈሳዊ ልምምድ አንጻር ሲገመገሙ እነዚህ ጸሐፊያኖች ሲገመገሟቸው ምንድን ነው የሚሉት? ክርስትና ከግሎባል ዌስት ወደ ግሎባል ሳውዝ ከምዕራባው ንፍቀ ክበብ ወደ ደቡቡ ንፍቀ ክበብ ተዛውረዋል ብለው ያስባሉ። እንግዲህ ዋግነር በሚጽፍበት ሰዓትና ይሄ የደቡቡ ንፍቀ ክበብ በመንፈሳዊ ነገር የሚንቀሳቀስበት ጊዜ እኩል ነው። እንግዲህ ወደ ኋላ ትንሽ ልመልሳችሁና ፔንቴኮስታልም ቢሆኑ
ካሪዝማቲክስም ቢሆኑ እንደገናም ደግሞ የሶስተኛው ማዕበል ወይም ሰርድ ዌቭ ተብሎ የሚታወቀውን አስተሳሰብ ያመጡልን ሰዎች ቢሆኑ በአንድነት ይህን መንፈሳዊ ልምምድ የሚፈልጉት የወንጌልን ስራ ለሌሎች ለማድረስ እንዲያመች ነው። የመጀመሪያዎቹ ፔንቴኮስታልስ መንፈስ ቅዱስ በተሞሉ ጊዜ በእነሱ አእምሮ ውስጥ ያለው ትልቅ ነገር ምንድን ነው? አሁን የተሞላ ነው የልሳን ቋንቋ የሌሎች አገራትን ቋንቋ ስለሆነ ይሄ በተሰጠን ልሳን አማካኝነት ሌሎች አገልግሎቶችን ሌሎች ምድር ላይ ሄደን ወንጌልን እንመሰክራለን ብለው ነው የሚያስቡት። ካሪዝማቲክስም በተመሳሳይ ሁኔታ የመጀመሪያዎቹ ካሪዝማቲክስን ብትወስዷቸው ተመሳሳይ አስተሳሰብ ነው ያላቸው። ፒተር ዋግነር ጋር ደግሞ ስትመጡ በትክክል ይህ አሁን የተቀበልነው ሶስተኛው ማዕበል ተብሎ የሚገለጠው መንፈሳዊ እንቅስቃሴ ወንጌልን በቀላሉ ለሰዎች ማድረስ የምንችልበትን በር ይከፍትልናል ይላሉ። እንግዲህ ከፒተር ዋግነር ጋር አብሮ በጣም የሚታወቁት ታላቁ የእግዚአብሔር ሰው ማግራቨን ደግሞ የቤተ ክርስቲያንን እድገት መረዳት የሚል አንድ መጽሐፍ አላቸው። በዚህ መጽሐፋቸው ላይ የእንጦጦ ቤተ ክርስቲያንን የእንጦጦ መካነ ኢየሱስ ቤተ ክርስቲያንን እንደ አንድ ማሳያ አድርገው ያነሳሉ። በወቅቱ እሳቸው በሚጽፉበት ጊዜ በፈረንጆቹ ሰባዎች አካባቢ ትልቋ ኮንግሪጌሽን በዓለም ላይ የሉተራን ኮንግሪጌሽን ማነች ይላሉ። የእንጦጦ ቤተ ክርስቲያን ናት። እንግዲህ ሉተራን ኮንግሪጌሽኖች በአብዛኛው በቁጥራቸው ከ200 የማይበልጡ ናቸው በዛ ጊዜ። ነገር ግን የእንጦጦ መካነ ኢየሱስ ከ1000 በላይ አባላት ነበራት። ማግራቨን ያንን ጽሑፍ በሚጽፉበት ጊዜ ማለት ነው። እና በዋናነት ይሄንን ያመጣው ምንድን ነው ይላሉ። በወቅቱ በዛች ቤተ ክርስቲያን ውስጥ መንፈስ ቅዱስ በነበሩት አገልጋዮች አልፎ የሚሰራው ስራ ነበረ። የተለያየ ሰዎች ከአጋንንት ስራት ይፈታሉ፣ ይፈወሳሉ። እና በማግራቨን በጻፉት ጽሑፍ ላይ ከ95 ከመቶ በላይ የሚሆኑት የዛች ቤተ ክርስቲያን አባላት ይህንን መንፈሳዊ ልምምድ የተለማመዱ ናቸው ይላሉ። ስለዚህ መንፈስ ቅዱስ ኃይል በሚገለጥበት ጊዜ የእግዚአብሔርን ስራ በተለይ ደግሞ ወንጌል ባልደረሰባቸው ስፍራዎች ወንጌልን ለማድረስ አስፈላጊ ነው ብለው ያምናሉ። እንግዲህ ቅድም ስነግራችሁ የምዕራቡ ንፍቀ ክበብና የደቡብ ንፍቀ ክበብ ደግሞ በራሱ የሆነ የባህላዊ ልምምዶች አሉት። አብዛኛዎቹ የምዕራባውያን ሰዎች ከዚህ በፊት በነበራቸው አስተሳሰብ የመንፈስ ቅዱስን ይሄ የኃይልን ስጦታና ትንቢታዊ አገልግሎቶችን ለመለማመድ ባህላቸው እምብዛም የሚፈቅድላቸው አይደሉም። ምክንያቱም ይህ የ20ኛው ዘመን ፔንቴኮስታል ሙቭመንት በሚነሳበት ጊዜ ራሽናሊስት የሚባል ወይም በአእምሮ የመመራት መንፈሳዊ ዓለም የለም፣ ሰዎች መንፈስም የሚባል ነገር የለም፣ ሰዎች በዚህ ምድር ላይ ኖረው ነገራቸው ያበቃል የሚል ትልቅ አስተሳሰብ ስለነበረ ሰዎችን በዛ ጊዜ ኮንቪንስ ለማድረግ ለመለወጥ ዋና መሳሪያ የነበረው መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ላይ የጌታ ኢየሱስ ክርስቶስን እውነት ለሰዎች በመስበክ የመንፈስ ቅዱስ ስራ በሰዎች ሕይወት ውስጥ ደህንነትን ያመጣል በሚል ብቻ የተወሰነ ነበረ። ነገር ግን የፔንቴኮስታል ሙቭመንት ይሄንን አውትብሬክ አመጣ፣ ይሄንን ለውጥ አመጣ እና በቀላሉ አላደገም። ሰዎች በዛ ያሉት አልተቀበሉትም። በተቃራኒው ደግሞ የግሎባል ሳውዝን ስትመለከቱ በራሱ እኛ ያለንበት አፍሪካውያን፣ ኤዥያውያን እንደገናም ደግሞ ደቡብ አሜሪካውያኖች ያለንበትን ባህል ስትመለከቱ ለመንፈሳዊ ነገር አዲስ አይደለንም። ባለፉት የህይወት ልምምዶቻችን መንፈሳዊ ነገርን የምንረዳንን ማንኛውንም ነገር ከመንፈሳዊ ነገር ጋር የምናገናኝ ሰዎች ነን። አፍሪካውያኖች ወይም እንደነዚህ አይነት ግሎባል ሳውዝ ላይ ያሉ ሰዎች ካሉ 3 ነገር አይቀርም ይባላል። አንደኛው ሪስፔክት የታላላቆችንና ባህልን ማክበር ነው። ከዚህ በፊት የነበሩ ባህላቶችን ማክበር ነው። ለምሳሌ ሰው ዝም ብሎ አያገባም፣ ሽማግሌ ይልካል፣ ሰርግ ይደግሳል። እንደ አካባቢው ልማድ ነው ነገሮችን የሚፈጽመው። ይህን ትራዲሽን ጥሶ የሚሄድ የለም። ሁለተኛ ደግሞ የማህበር ህይወት። አንድ ጊዜ በህይወቴ ካጋጠሙኝ ነገሮች ውስጥ በጣም የሚገርመኝ ቆየት ብሏል።
ታክሲ ለመያዝ አሜሪካኖች ታክሲ ፈልገው ያን ጊዜ በጣም ርካሽ ነበርና 35 ሳንቲም 40 ሳንቲም ነበርና ታክሲ የሚያግባባቸው ሰው ስላጡ እኔን ጠየቁኝ በአጋጣሚ። ከዛ በኋላ የጠቅላላ ድምሩ የሚመጣው 12 ብር ነው እና ይሄ አሁን የምትሄዱበት መንገድ 12 ብር ነው የሚፈጀው ስል ያቺ የጠየቀችኝ ሴት ውድ አይሆንብንም አለች። ከዛ በኋላ አንድ ነገር ገባኝ። ለካ እነሱ የሚያስቡት 12 ብር ለአንድ ሰው እንደሚከፈል አድርገው ነው። አንድ ላይም ቢሄዱ ግላዊነታቸውን አስጠብቀው ነው የሚኖሩት። ወደ አፍሪካኖች ወደ ኤዥያኖች ደግሞ ስትመጡ ይሄ እንደዚህ አይነት አስተሳሰብ አይኖርም። ማህበራዊነት በጣም ዋጋ አለው። 12 ብር ቢባል ለዛ ለጠቅላላው ለሚሄደው ሰው እንደሆነ በቀላሉ የመረዳት አቅም አላቸው። ሶስተኛውና አይነተኛው አሁን ከዚህ ከትንቢታዊ ስጦታ ጋር የሚያገናኘው ነገር ምንድነው? ባለፉት ህይወታቸው ጌታ ኢየሱስ ክርስቶስን በአካል አልተቀበሉ ጊዜ አብዛኛው ማለት ይቻላል ኦልሞስት ሁሉም በሚባል ደረጃ መንፈሳዊ ልምምድ አላቸው ወይም ደግሞ መንፈሳዊ ዓለም አለ ብለው ያምናሉ። ስለዚህ አሁን እነ ፒተር ዋግነር የሶስተኛው ዌቭን በሚጀምሩበት ጊዜ በዋናነት ወንጌል ላልደረሳቸው ለነዚህ ኤዥያኖች በሚያደርጉት ለነዚህ አፍሪካኖች በሚያደርጉት ለነዚህ የደቡብ አሜሪካኖች በሚያደርጉት መንፈሳዊ እንቅስቃሴ ውስጥ ይሄ ተአምራትን ማድረግ ትንቢትን መናገር ዋጋ እንዳለው አጥብቀው ይናገሩ ነበር። እነ ዋግነር ሚሽነሪዎችም ጭምር ስለነበሩ ከአንድ ነገር አብረው ጨምረዋል። ይሄ ምንድነው? ሐዋርያዊና ነብያዊ የሚባለው ስጦታ አስፈላጊ ነው። ስለዚህ እነዚህ ነገሮች እንደገና መለማመድ መቻል አለብን የሚል አዲስ እንቅስቃሴ ጀመሩ። እንግዲህ ባለፈው ሳምንት በጥቂቱ እንደገለጥኩላችሁ ሐዋርያቶች በዚህ ዘመን የሉም ብለው ደግሞ የሚከራከሩም ሰዎች አሉ። ሐዋርያት ነቢያት የሚባሉ ሰዎች የሉም ብለው የሚከራከሩ አሉ። በዋናነት የሚያነሷቸው ነጥቦች ምንድነው? እነዚህ ሐዋርያቶችም ነቢያቶችም መጽሐፍ ቅዱስን የጻፉ ናቸው። እንደገናም ደግሞ የተለየ ፕሪቪሌጅ ተሰጥቷቸዋል። ለምሳሌ ሐዋርያቶቹ በነጩ ዙፋን ፊት ይፈርዳሉ የሚል ሐሳብ አላቸው። ስለዚህ እነዚህ የማይተኩ በሚል ባለፈው ሳምንት ነግሬያቸዋለሁ። እነዚህ አይነት ሐዋርያቶች በዚህ ዘመን አይኖሩምም ይኖራሉ ብዬም በግሌ አላምንም። ሁለተኛ ነቢያት የተባሉት የብሉይ ኪዳን አይነት ነቢያቶች የተናገሩት ሁሉ እንደ እግዚአብሔር ቃል የሚቆጠር በብሉይ ኪዳን ያሉ ነቢያቶች በሁለት መንገድ ይገለጣሉ። አንድ የጻፉ የተናገሩና የጻፉ ናቸው። ሁለተኛ ደግሞ የተናገሩ ብቻ ናቸው። ሌሎች የእነሱን መልእክት በሚጽፉት ጽሑፍ ላይ የገለጡላቸው ነገር ግን ጽሑፍን ያልጻፉ ሰዎች ናቸው። ነገር ግን እነዚህ ሁሉ በብሉይ ኪዳን የምናገኛቸው ነቢያቶች የተናገሩት ነገር ከእግዚአብሔር ቃል ጋር እኩል ዋጋ አለው። ስለዚህ አሁን በዚህ ዘመን ያሉ ነቢያቶችስ እንዴት ነው የሚናገሩት ነገር እንደ እግዚአብሔር ቃል ይቆጠራል ወይ? በኋላ የነቢያትን ስጦታ በማነሳበት ጊዜ የምናገረው ይሆናል። እንግዲህ እስቲ ወደ ስጦታዎቹ እንግባ። ባለፈው ሳምንት በጥቂቱ እንደገለጥኩላችሁ የሐዋርያት ስጦታ እንግዲህ አለ ብለን ካሰብን የሐዋርያት ስጦታ ሊኖር ይችላል ብዬ የማስበው እኔ በግሌ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 23 ላይ ያነበብኩላችሁ ቲቶንን እና ከቲቶ ጋር አብረው ያሉትን የቲቶ ባልንጀሮችን ጳውሎስ የገለጠበት መንገድ ነው። እስቲ ደግሜ ላንብብላችሁ። ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮኝ የሚሰራ ባልንጀራዬ ነው። ስለ ወንድሞች የሚጠይቅ ቢኖር የቤተ ክርስቲያን መልእክተኛና የክርስቶስ ክብር ናቸው ይላል። አሁን እዚህ ጋር የቤተ ክርስቲያን መልእክተኛ ቤተ ክርስቲያን ለስራ ኦርዴንድ ያደረገቻቸው ሐዋርያቶችን ነው እዚህ ጋር የሚናገረው። ስለዚህ በዚህ ዘመን ያሉ ሐዋርያቶች በዚህ ልክ ናቸው ብዬ እኔ በግሌ አምናለሁኝ። ምክንያቱም መጽሐፍን ሊጽፉልን አይችሉም። እኛ ኢቫንጀሊካልስ መጽሐፍ ተጽፎ አልቋል ብለን የምናምን ሰዎች ነን። ስለዚህ ተጨማሪ በዚህ ቃል ላይ የምንጨምረው አንዲትም ቃል አይኖረንም። የተጻፈውን እንድንሰብክ፣ የተጻፈውን እንድናስተምር፣ የተጻፈውን እንድንናገር እግዚአብሔር እኔና እናንተን ጠርቶናል። እንግዲህ ሐዋርያቶች በዋናነት የሚታይባቸው ምልክት አለ። ባለፈው ሳምንት ጨረፍ አድርጌ ያልፌ የመጀመሪያው ዋና ምልክታቸው
የቡድን አገልግሎት መፍጠር ነው። ሐዋርያቶች አሉ ከተባለ ቀጥሎ ቡድን አለ። የሐዋርያት አገልግሎት አንዱ ግለሰብ ገኖ የሚወጣበት አይነት አገልግሎት ሳይሆን በቡድን እኛ ተብሎ የሚገለጥ አይነት አገልግሎት ነው። ገና ከመጀመሪያው ጌታ ኢየሱስ ክርስቶስ በማቴዎስ 10 ላይ የመጀመሪያውን አገልግሎት በሚልካቸው ሰዓት በቡድን አድርጎ ነው የላካቸው። ሁለት አድርጎ ነው የላካቸው። ሐዋርያት ሥራም ላይ ስትመለከቱ የሐዋርያት አገልግሎት ጠቅላላ በቡድን ላይ የተመሰረተ ነው። አንድ ጊዜ በርናባስና ጳውሎስ በሐዋርያት ሥራ ምዕራፍ 15 መጨረሻ አካባቢ ሄዳችሁ ስታነቡ በአንድ አገልጋይ ሊግባቡ አልቻሉም፣ ማርቆስ በሚባል አገልጋይ። ስለዚህ አሁን ማርቆስን በርናባስ ሲወስድ ጳውሎስ ደግሞ ብቻውን አልቀጠለም፣ ሲላስን ይዞ ነው የሄደው። ስለዚህ አሁን ያ ሁለት የሚሽን አገልግሎት ቡድን ሆነ ብለው መጽሐፍ ቅዱስ አጥኚዎች ይናገራሉ። ስለዚህ የሐዋርያት አይነተኛ መገለጫ ምንድን ነው ብላችሁ ብትጠይቁኝ የኔ መልስ ሐዋርያቶች በመጀመሪያ ደረጃ የቡድን አገልግሎት ላይ ፎከስ የሚያደርጉና ቲም ቢውልድ ማድረግ የሚችሉ በጣም ኤክስፐርት የሆኑ ቲም ቢውልደርስ ናቸው ብዬ ነው በግሌ የማምነው። ሁለተኛ ሐዋርያቶች ላይ የሚታየው ሌላው ምንድን ነው ብትሉኝ የታምራት አገልግሎት ነው። የሐዋርያት ሥራ በሚያስደንቅ ሁኔታ የጴጥሮስንና የጳውሎስን የታምራት አገልግሎት እያወዳደረ ነው የሚናገረው። ጴጥሮስ ያደረጋቸውን ታምራቶች በሙሉ ጳውሎስ አድርጎ ደግሞ ያሳየናል። እንደዚህ ያደረገ እንደዚህ በፓተርን የጻፈው ይመስለኛል። ሉቃስ እጅግ የተማረ ሰው ስለሆነ ያም ፓተርን ተከትሎ የጻፈ ይመስለኛል። ለእኛ ታዲያ ምን ይተውልናል? የሐዋርያት አገልግሎት በዚህ አይነት በምልክትና በድንቅ የተሞላ መሆኑን አንድ ቁም ነገር ትቶልን ያልፋል። ስለዚህ ሐዋርያቶች ድንቅና ተአምር የተሰጣቸው በጴጥሮስም ሕይወት ስትመለከቱ፣ በጳውሎስም ሕይወት ስትመለከቱ፣ በሌሎችም ሐዋርያቶች ውስጥ ስትመለከቱ ይሄ የተነገረውን የወንጌል እውነት ያጸናላቸው ዘንድ አብሮ ምልክትና ድንቅን አደረገላቸው። በዕብራውያን መጽሐፍ ምዕራፍ 2 ላይ ይህንን ሐሳብ በደንብ አድርጎ ይገልጠዋል። የነሱ የሰሙትን ወንጌል ለፍጥረት በሚሰብኩበት ጊዜ አብሮ መንፈስ ቅዱስን በማደል ታምራትን በማድረግ አብሮ መሰከረላቸው ይላል። ስለዚህ ያ የነበረውን ስትሮንግሆልድ ወይም ደግሞ በተለያየ ምድር ላይ የሚያጋጥማቸውን ኃይለኛ ሰብሮ ለመውጣት በሐዋርያት ሕይወት ውስጥ የታምራትና የድንቅ ልምምድ ታያላችሁ። በሐዋርያት ሕይወት ውስጥ ቀጥሎ ደግሞ የምንመለከተው አይነተኛና ቁልፍ ነገር ምንድን ነው ብትሉኝ በመከራ ውስጥ የመጽናት አቅም መኖር ነው። የሐዋርያት ጥሪና በመከራ ውስጥ የመጽናት ሕይወት ነጣጥለን ልናየው አንችልም። ምክንያቱም የሐዋርያትና የነቢያት አገልግሎት በአብዛኛው ወደ ደጅ የሚያተኩር ወይም ደግሞ አዲስ ላልዳኑት ሰዎች በትኩረት የሚያገለግሉ እንደገናም ደግሞ በውስጥ አደራ የተሰጣቸው ናቸው። በውስጥም ባለው የመሪነት አገልግሎት ውስጡን ማደራጀት፣ ውስጡን መለወጥ። አሁን ቲቶን ስትወስዱ በቀርጤስ የቆየበት አይነተኛ ምክንያት ምንድን ነው ብትሉ የቀርጤስ ቤተ ክርስቲያንን እንዲያደራጅና በሆነ ደረጃ ከፍ ብላ እንድታድግ ነው። ስለዚህ በመከራ ውስጥ የተለየ የመጽናት ነገር አላቸው ብለን የምንናገረው ለምንድን ነው? የሚወጡበት አገልግሎት ሁሉ አሜን እና ግባልኝ ብሎ አይቀበላቸውም። ምክንያቱም ዓለም የምትጠላቸው ክርስቲያኖችን ዓለም አትወድም፣ ሲስተማም አይወድም። ዓለም በዲያብሎስ የተያዘች ስለሆነች በቀላሉ ና ግባልኝ ቤቴ ብላ አትቀበላቸውም። ስለዚህ መከራ በሚሄዱበት ምድር ሁሉ ያጋጥማቸዋል። ስደት፣ እስራት፣ ግርፋት፣ ተቀባይነት ማጣት ወዘተ። ነገር ግን በዚህ ውስጥ ጸንቶ የማገልገል የተለየ ማንነት አላቸው። በሐዋርያት መጽሐፍ ምዕራፍ 8 ታስታውሳላችሁ። በኢየሩሳሌም ላይ ታላቅ ስደት በሚነሳበት ጊዜ ከሐዋርያት በስተቀር ሌሎቹ ሄዱ እና ሌሎች ጥቂት በጸሎት የጸኑ። በጣም የሚደንቀኝ እዚህ ጋር ነው። የጸሎት ሕይወት ያላቸው ሰዎች በመከራ ውስጥ የመጽናት አቅም አላቸው፣ እንደ ሐዋርያት ማለት ነው። ስለዚህ ሐዋርያቶቹ
በሚያጋጥማቸው በተለያየ ሁኔታ ውስጥ በሚያልፉበት ጊዜ ያንን መከራ ጸንቶ የማለፍ የተለየ ማንነት ከሌሎቹ አገልጋዮች በተለየ ሁኔታ ይታይባቸዋል። አሁን ጳውሎስ የሚገልጣቸውን የተለያዩ ግርፋቶች፣ የተለያዩ እስራቶች ከዛ በኋላ ምንድን ነው የሚለው? ስለ ጌታዬ ስለ ኢየሱስ ክርስቶስ ከዚህ የበለጠ ለመቀበል ዝግጁ ነው። ምክንያቱም ምንድን ነው? የተሰጠው ጥሪ ሐዋርያዊ ስለሆነ አዳዲስ ወደሆኑ ምድሮች በሄደ ቁጥር በዛ የሚሰለጥነው የክፋት አሰራር፣ በዛ ያለው የዓለም አሰራር በዚህ ሐዋርያ ላይ የተለያየ ስደት ያነሳበታል። ሌላ ሐዋርያቶች የምንመለከተው የተለየ ስጦታቸው ምንድን ነው ብትሉኝ፣ ቸርች ፕላንቲንግ። ሐዋርያቶች ቸርች ፕላንተርስ ናቸው፣ ወይም ደግሞ የቸርች ፕላንቲንግ ሙቭመንትን የሚመሩ ናቸው። ራሳቸው ቤተ ክርስቲያን ይተክላሉ ወይም ደግሞ በዋናነት ይመራሉ። ትዝ ይላችኋል፣ ፊልጶስ በሰማርያ ትልቅ ስራ ነው የሰራው። የሰማርያ ሕዝብ ሁሉ የተደሰተበትና ተገልብጦ ወደ እግዚአብሔር መንግስት የመጣበት። ከዛ በኋላ ለኢየሩሳሌም ቤተ ክርስቲያን መጥቶ ሪፖርት ሲያደርግ ሌሎች ሐዋርያቶች ሄዱ ወደዛ እና የተተከለችውን ቤተ ክርስቲያን በመንፈስ ቅዱስ እንድትሞላና ወደ አዲስ ልምምድ እንድትመጣ በማደራጀት ስራ ውስጥ የሚቀጥለውን ስራ ተረከበው ሲሰሩ ታያላችሁ። ስለዚህ በሐዋርያት ሕይወት ውስጥ ሌላው የሚገለጠው ትልቁ ነገር ምንድን ነው ብትሉኝ፣ ይሄ ቸርች ፕላንቲንግ የምንለው ወይም ደግሞ የቤተ ክርስቲያን ተከላ ነው። እንግዲህ በሰፊው ብዙውን ነገር ማየት ያለን ጊዜ የሚበቃንም ስላልሆነ ቀጥሎ ደግሞ የነቢያትን ስጦታ እናያለን። በመጽሐፍ ቅዱሳችን በአዲስ ኪዳን ውስጥ ነቢያት ተብለው የተገለጡ ሰዎች አሉ። በሐዋርያት ሥራ መጽሐፍ ምዕራፍ 15 ቁጥር 32 ላይ ሄዳችሁ ስታነቡ፣ ከቁጥር 27 ወደ ላይ ስታነቡ በርስያን የተባለው ይሁዳና ሲላስ በአንጾኪያ ቤተክርስቲያን ላሉ አሕዛቦች የወጣውን አዲስ ደንብ ከጳውሎስና ከበርናባስ ጋር ቲማፕ አድርገው ለመናገር ሄደው ነበረ። ስለዚህ እነዚህ በምዕራፍ 15 ቁጥር 32 ላይ ሲላስና ይሁዳ ነቢያት ናቸው ተብለው ተገልጠዋል። ልክ እንደ ሐዋርያት ሁሉ የነቢያት አገልግሎት በአዲስ ኪዳን የቡድን ባህሪ አለው። በተለይ ሐዋርያው ጳውሎስ የቆሮንቶስ ቤተ ክርስቲያኖችን መንፈሳዊ ልምምድ ለማስተካከል ከተጠቀመባቸው ቃላቶች ውስጥ አንዱ ነቢያት በቡድን ቢሆኑ የተሻለ አገልግሎት ሊሰጡ እንደሚችሉ ነው። እስቲ ሄደን እናንብብ። በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 26 ጀምሮ ባነበው ደስ ይለኛል። እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ። አንዱ የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ነቢያትም 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩአቸው። በዚያ ለሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። ሁሉም እንዲማሩ፣ ሁሉም እንዲመክሩ፣ ሁላቸውም በእያንዳንዳቸው ትንቢት ልትናገሩ ትችላላችሁ። የነቢያትም መናፍስት ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳንም አብያተ ክርስቲያናት ሁሉ እንዲህ ነው ብሎ ይናገራል። እንግዲህ በቆሮንቶስ ቤተ ክርስቲያን ጳውሎስ ይህንን ምክር ከመምከሩ በፊት የፕሮፌቲክ የሆነ ልምምድ ነበረና በዚህ በፕሮፌቲክ ልምምዳቸው ውስጥ ይሄ መገለጡ የመጣላቸው ወይም ትንቢታዊ መልእክት የመጣላቸው ሰዎች ድንገት በመነሳት የራሳቸውን አይነት ግላዊ በሆነ መንገድ ወይም ደግሞ ራሳቸው ብቻ በሚለማመዱበት መንገድ ትንቢትን ይናገሩ ነበርና የቆሮንቶስ ቤተክርስቲያንን አምልኮ በተወሰነ ደረጃ ሁከት ፈጥሮበታል። ስለዚህ ይህን ልምምድ ለማስተካከል ጳውሎስ ያደረገው ምንድን ነው? ነቢያቶች ባሉበት ጉባኤ ውስጥ 2 ወይም 3 ነቢያቶች የሚናገሩበትና በቡድን የሚያገለግሉበትን መንገድ ነበር ያሳያቸው እና አንዱ ሲናገር ሌላው ይለየው የሚል ሐሳብም አብሮ እዚህ ጋር ያስቀምጣል። እንግዲህ ቅድም እንደነገርኳችሁ የብሉይ ኪዳን ነቢያቶች
በዋናነት ባህሪያቸው ምንድን ነው? የሚናገሩት ነገር እንደ እግዚአብሔር ቃል ዋጋ አለው። እነዚህኛዎቹስ የአዲስ ኪዳን ነቢያቶች በዋናነት የሚናገሩት እዚህ ጋር መገለጥ ቢኖረው ይላል። በወቅቱ እግዚአብሔር ለዛ ጉባኤ ወይም ደግሞ ለሚገለገለው አካል የሚሰጠውን መልእክት የሚያስተላልፉ ናቸው። በወቅቱ የሚረዱት ነገር አለ። ነገር ግን በተሰሎንቄ መጽሐፍ ላይ እንዳላችሁ መንፈስን አታጥፉ ይልና ትንቢትን አትናቁ፣ ሁሉን መርምሩ እያለ ይናገራል። እንደ ዋናነት የእግዚአብሔር ቃል አይመረመርም፣ አይፈተሽም። ነገር ግን በወቅቱ የነበረውን ሐሳብ ሰዎች በሚናገሩበት ጊዜ እንደ እግዚአብሔር ቃል ተመዝኖ ሌሎቹ ይለዩቸው ስለተባለ ከምን አቅጣጫ እንደሚናገሩ ከራሳቸው ሳይኮሎጂካል ሐሳብ ተነስተው ነው፣ የመንፈስ ቅዱስ ሐሳብ ነው። ይህንን የሚመረምሩ ነቢያቶች ባሉበት ሁኔታ ያ ትንቢት ኮንፈርምድ እንደ እግዚአብሔር ቃል ተረጋግጦ ነው እንደ መልእክት የሚቆጠረው። ስለዚህ በዛ ዘመን የነበሩትም እንግዲህ በመጽሐፍ ቅዱሳችን በሐዋርያት ዘመን የነበሩት ነቢያቶች የሚናገሩትን ቃል እንደ እግዚአብሔር ቃል ሳይሆን በወቅቱ እግዚአብሔር ለሕዝቡ ያለውን ሐሳብ ለሚነገርለት ወይም ለሚገለገለው ሰው ያለውን ሐሳብ የሚገለጥበት ነው። ይህ ትንቢት የራሱ የሆነ ደግሞ ኔቸር አለው። በመጽሐፍ ቅዱሳችን በዚሁ በቆሮንቶስ መጽሐፍ ምዕራፍ 14 ቁጥር 3 ላይ ይሄ ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይላል። እንግዲህ እንትን አለው፣ አጀንዳ አለው። የሚነገርበት ዋናው ምክንያት ለማነጽ፣ ለመምከር፣ ለማጽናናት እነዚህን የመሳሰሉ ነገሮችን በጉባኤ ውስጥ እንዲኖር ነው። እንደገናም ደግሞ ወደ ውስጥ ገብታችሁ የቆሮንቶስን መጽሐፍ ስታነቡ የማያምኑ ሰዎች እግዚአብሔር በዚህ ያለ እንዲሉ የሚገለጠውን ምስጢር አይተው እግዚአብሔር በዚህ ያለ እንዲሉ ነው። እና ትንቢት ትልቅ መንፈሳዊ በረከት ነው ለቤተ ክርስቲያን። ስለዚህ የነቢያት አገልግሎት በሚሰጥበት ስፍራ ሁሉ እነዚህ የሚገለጡት ነገሮችን እንደ እግዚአብሔር ቃልና በወቅቱ ደግሞ ያሉ ሌሎች ነቢያቶች በመመዘን ያንን ነገር የሚለማመዱበት ሁኔታ ነበረ። በጣም የሚገርመው ግን ይሄ እነዚህ አዲስ ኪዳን ነቢያቶች በሊደርሽፕ ሚና የነበራቸው ናቸው። በኢየሩሳሌም በነበረው ጉባኤ ላይ ሲላስና በርሲያን የተባለው ይሁዳ አብረው ነበሩ። በተጨማሪ የሊደርሽፕ ሚና ብቻ ሳይሆን በእግዚአብሔር ቃል የተሞሉ ናቸው እና በዋናነት ስራቸው የእግዚአብሔርን ቃል ገልጦ ማስተማር ነው። በዚህ በምዕራፍ 15 ቁጥር 32 ላይ ነቢያትም ስለነበሩ በብዙ ቃል መክረው አጸኗቸው ይላል። አያችሁ፣ ነቢያቶቹ ተደጋጋሚ የሆነ የአንጾኪያ ቤተ ክርስቲያንን የኢየሩሳሌም ጉባኤ የወሰነውን ውሳኔ እንዲቀበሉ በብዙ ቃል መክረው በተደጋጋሚ በዛ ስፍራ በመገኘት በቃል እየመከሩ እያስተማሩ እያነጹ የሚሄዱ ሰዎች ነበሩ። ስለዚህ ነቢያቶች በመገለጥ ትንቢትን የሚናገሩ አይነት ብቻ ሳይሆኑ በአመራር ውስጥ የራሳቸው ሚና ያላቸው እንደገናም ደግሞ የእግዚአብሔርን ቃል ማስተማር የሚችል ብቃት ያላቸው ሰዎች ናቸው። በቆሮንቶስ መጽሐፍ ላይ የመንፈስ ቅዱስ የጸጋ ስጦታ ይልና ትንቢት ብሎ የሚናገራቸው አሉ። የፊልጶስ የተባለው ወንጌላዊ 4 ትንቢትን የሚናገሩ ልጆች ነበሩት ይላል በሐዋርያት ሥራ መጽሐፍ ስታነቡ። ምናልባት አንዳንድ ሰዎች የትንቢት ስጦታ ገና በመንፈሳዊ ሕይወታቸው ብዙ ባላደጉ ሰዎች እንደገናም ደግሞ የአመራር ሚና በሌላቸው ሰዎች አይገለጥም ወይ ብላችሁ ልትጠይቁ ትችላላችሁ። አዎ ይገለጣል። ነገር ግን የትንቢትን ስጦታ በመንፈስ ቅዱስ አማካኝነት የተቀበሉ የቤተ ክርስቲያን አባላት የሚናገሩት ይሄ ትንቢትን ሳይሆን እዚህ ጋር እያወራን ያለ ነው ለቤተ ክርስቲያን የተሰጡትን ነቢያቶችን። በተጨማሪ ባለፈው ሳምንት እንዳየነው እነዚህ ነቢያቶች የሚጠበቅባቸው የህይወት ኳሊቲ አለ። ነገር ግን የመንፈስ ቅዱስ ስጦታ በማንኛውም አማኝ መንፈስ ቅዱስን በተቀበለ አልፎ ሊሰራ ይችላል። ያኛው አይነት ስጦታ የአማኙ መንፈሳዊ ብስለት ላይ እና የአማኙ መንፈሳዊ ህይወት ላይ ብዙ ዲፔንድ የሚያደርግ አይደለም።
በማንኛውም ሰው ይሰራል። ምናልባት በሚቀጥለው ሳምንት ስለ መንፈሳዊ እድገት በምናወራበት ጊዜ የምናነሳው ይሆናል ማለት ነው። እንግዲህ ስለ ነቢያት ይህንን ያህል ከተናገርን ደግሞ ስለ መጋቢያን ብንናገር ቀጥሎ ባለው ደግሞ እንግዲህ ይሄ መጋቢያን ስንል ጳውሎስ በኤፌሶን የገለጠው ይሄ ለእግዚአብሔር ቃል መጋቢ ስቲዋርድ የሚለውን ሳይሆን እዚህ ጋር መጋቢ የተባሉት ሰዎች እረኛ ወይም ደግሞ መንጋውን የሚጠብቁ የሚንከባከቡ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ይሄ ማንም ኤጲስቆጶስ ቢሆን መልካምን ስራ ይመኛል የሚለውን አይነት የሆኑትን መጋቢያን ነው። እንግዲህ መጋቢያን ከነቢያት ስጦታ ከሐዋርያት ስጦታ በተለየ ሁኔታ ደግሞ ከቤተ ክርስቲያን ጋር የተለየ ቁርኝት ያላቸው ወደ ቤተ ክርስቲያን ወደ አንድ አጥቢያ ቤተ ክርስቲያን በጣም በትኩረት የሚያገለግሉ የአንድ አጥቢያ ቤተ ክርስቲያን አደራ ያለባቸው ሰዎች ናቸው። ታዲያ ያ መልካም ስራን ይመኛል ብሎ በሚናገርበት ጳውሎስ በሚናገርበት ዘመን እንደነበረው እንደኔና እንደናንተ ዘመን በሚመቸው ዘመን የነበሩ አይደሉም። በዛ ዘመን ከፍተኛ ስደት ነበር። አይደለም የቤተ ክርስቲያን መጋቢና እረኛ መሆን በክርስቲያን መሆን ብዙ ዋጋ የሚያስከፍልበት ዘመን ነበር። ከጳውሎስ ይህንን ከተናገረበት ዘመን ጀምሮ እስከ ሁለተኛው ክፍለ ዘመን ያሉ አብዛኛዎቹ እረኞች ወይ በመጨረሻ ሕይወታቸው ተገለዋል፣ ወይ የአካል ጉዳት አለባቸው፣ ወይ ደግሞ በተለየ ሁኔታ ስደትን የቀመሱ ሰዎች ናቸው። ስለዚህ በዛ ሰዓት የቤተ ክርስቲያን እረኛ መሆን በጣም የሚገርም ምኞት ነው። በእውነት እግዚአብሔርን መውደድ፣ በእውነት የክርስቶስ ፍቅር በጥልቀት የገባው ሰው ካልሆነ በስተቀር ያንን ስራ የሚመርጥ አይመስለኝም እኔ በግሌ። ስለዚህ እነዚህ መጋቢያን በተለየ ሁኔታ ከቤተ ክርስቲያን ጋር ምን አላቸዋለን? ቁርኝት ያላቸው የቤተ ክርስቲያንን መንጋውን የሚንከባከቡ፣ መንጋውን የሚጠብቁ፣ መንጋውን ደግሞ የሚያሰማሩ ናቸው። ስለዚህ መጋቢያን በዋናነት የሚታይባቸው ስጦታ ይሄ የውስጡን አገልግሎት ማከናወን ነው። በተመሳሳይ ሁኔታ አስተማሪዎች የተባሉትም እንደዚህ አይነት አገልግሎት የተሰጣቸው ናቸው። በተለይ በእኔና በእናንተ ዘመን ይሄ አስተማሪ የሚባለው ስጦታ ትንሽ የሚያስፈራ ይመስለኛል። ምክንያቱም ምንድን ነው? ብዙ አስተማሪዎችን ቁጭ ብዬ በምመለከትበት ጊዜ ሞቲቬሽናል ወይም የማነቃቃት ንግግር አዋቂዎች ናቸው እንጂ መጽሐፍ ቅዱስን ኢንቴንሽን ይዘው የመጽሐፍ ቅዱስን አጀንዳ የመጽሐፍ ቅዱስን ሐሳብ ይዘው የሚያስተምሩ በጣም ጥቂት ሰዎችን ነው የምታገኙት። በእኛ ምድር ላይ በጣም ሞቲቬሽን የሰዎችን ሳይኮሎጂ ከፍ በማድረግ ላይ የሚያተኩር ወይም ደግሞ የሰዎችን ሌላ አስፔክት ኦፍ ላይፍ የሌላውን ሕይወታቸውን በማሳደግ ላይ የሚያተኩር እንጂ መጽሐፍ ቅዱስ በሚፈልገው አቅጣጫ ሰዎችን ማሳደግ የሚችሉ ወይም ደግሞ ያንን የሚያደርጉ አስተማሪዎችን በእውነት በእኛ ምድር ላይ በጥቂቱ ነው የምታገኟቸው። መጽሐፍ ቅዱስ በእኔና በእናንተ ሕይወት ውስጥ የምንማር ከሆነ በሕይወታችን የሚያመጣቸው ለውጦች አሉ። እነዚህ የመጽሐፍ ቅዱስ አስተማሪዎች በሚያስተምሩበት ጊዜ በእኛ ሕይወት ውስጥ የሚገለጡ 3 መሰረታዊ ነገሮች አሉ። እስቲ ከመጽሐፍ ቅዱስ ሐሳብ ላይ አንዶች እነዚህን እንመልከት። አንደኛ፣ አስተማሪ የተባለው ሰው ሰዎችን ወደ እግዚአብሔር ቃል የሚመልስ ነው። በሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ ሄዳችሁ ስታነቡ ከተሰሎንቄ ሰዎች ጋር እየተወዳደሩ የሚነገሩ የቤርያ ሰዎች አሉ። የቤርያ ሰዎች ልባቸው ሰፊ ነው ይላል። ጳውሎስ ባስተማራቸው ጊዜ እነዚህ ቅዱሳን መጻሕፍት ጳውሎስ የሚናገረውን ይናገራሉ ወይ ብለው ይበልጥ መጽሐፍ ቅዱስን እንዲመረምሩ አቅም ሆኗቸዋል። የጳውሎስ ትምህርት
እኔ ምለውን ተቀበሉ በሚል ላይ የሚያተኩር ወይም ደግሞ የእኔ ትምህርት ትክክል ነው በሚል ነገር ላይ የሚያተኩር ሳይሆን የጳውሎስ ትምህርት ሰዎችን ወደ እግዚአብሔር ቃል ትኩረት እንዲያደርጉ የእግዚአብሔርን ቃል እንዲመረምሩ ይሄ እንዲመረምሩ የሚለው ቃል እንዲያጠኑ በሚል ቢተካልኝ ጥሩ ነው። ብዙ ጊዜ እጠቀመዋለሁ። ጥሩ ወርድ አይመስለኝም። ስለዚህ የእግዚአብሔርን ቃል እንዲያጠኑ ከእግዚአብሔር ቃል ጋር የተለየ ህብረት እንዲኖራቸው አቅም ሆኗቸዋል። የቤሪያ ሰዎች ያመኑበት ምክንያት ጳውሎስ የሚናገረው ሐሳብና የእግዚአብሔር ቃል የሚናገረው ነገር አንድ አይነት መሆኑን ስለተረዱ ነው። ስለዚህ አንድ አስተማሪነት ጥሪ ያለው ሰው በዋናነት በህይወቱ የሚገለጠው አይነተኛ ምልክት ምንድን ነው ብትሉኝ፣ ሰዎችን ወደ እግዚአብሔር ቃል የመመለስ አቅም አለው። ሁለተኛው ሰዎችን ክርስቶስን እንዲመስሉ የማድረግ ነው። አስተምሮ፣ መጽሐፍ ቅዱሳዊ አስተምሮ ይህንን ያመጣል። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። በሌሎች መጽሐፍ ስትማንቧቸው እኔ ክርስቶስን ምሳሌ እንደምከተል እናንተም የኔን ምሳሌነት ተከተሉ። አያችሁ፣ አንድ ወዳጄ ምን አለኝ፣ እስቲ በጣም ያስተምራሉ ተብሎ የሚገመቱ ሰዎች ጋር ሄድኩ አለ እና ሄጄ እየተማርኩ ከ6 ወር በኋላ ቤቴ ቁጭ ብዬ ራሴን ላገናዝብ ስፈልግ እኔ ኃይለኛው እኔ እንደዚህ የሚል አስተሳሰብ አዳብሬያለሁ አለ። ጥሩ ነው፣ ሳይኮሎጂካሊ አድጌያለሁ። ጥሩ ነው፣ ኢኮኖሚካሊ በህይወቴ የመጣ የተወሰነ ለውጥ አለ። ነገር ግን እንደ መጽሐፍ ቅዱስ አስተምሮ ራሴን ስመረምረው አለ የክርስቶስን ምሳሌነት ክርስቶስን ወደ መምሰል መምጣቴ ባዶ የሆነ ይልቁንስ እኔ የምለው ነገር በጣም እያደገ ነው የመጣው አለ። መጽሐፍ ቅዱሳዊ አስተምሮ ይህ አይደለም። በሚቀጥለው ሳምንት እንነካዋለን። መጽሐፍ ቅዱሳዊ አስተምህሮ በሰዎች ህይወት ውስጥ የሚያመጣው ነገር ምንድን ነው ብትሉኝ፣ የክርስቶስን ምሳሌነት መከተል። ክርስቶስ ራሱን ባዶ እንዳደረገ እነዚህ የእርሱ ተከታዮችም ራሳቸውን ባዶ አድርገው ለእግዚአብሔር ክብር መኖርን ነው። እኔ የሚለው ህይወት አይዳብርም። ሌላው ደግሞ መልቲፕሊኬሽን ወይም ማባዛት ነው። ይሄ ያዘዝኳችሁን ሁሉ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ላይ ሄዳችሁ ስታነቡ ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። አያችሁ፣ ሁሉን አስተምሯቸው። ሁሉን የምታስተምሯቸው ደግሞ እንዲፈጽሙ ነው። ያንን የሚፈጽሙ ከሆነ ደቀ መዛሙርት፣ የመጨረሻው ውጤት እሱ ነው። ታላቁ ተልእኮ ተፈጽሟል የሚባለው ሰዎች ደቀ መዝሙር ሲሆኑ ነው። ሰዎች ደቀ መዝሙር የሚሆኑት ደግሞ ክርስቶስ ያዘዘውን ሁሉ የሚፈጽሙ አይነት ሲሆኑ ነው። ክርስቶስ በዋናነት ያዘዘው ደግሞ ምንድን ነው ብትሉኝ፣ ለሰዎች ወንጌል እንዲደርስ። ዛሬ እኛ አማኞች የምንማረው ትምህርት ምን ያህል ወደሚቀጥለው ሰው እንድንደርስ አቅም ሆኖናል? ማስተማር ባለበት ቦታ ታላቁ ተልእኮ የሚፈጸምበት ሚንስ አይነተኛው መሳሪያ ምንድን ነው ብትሉኝ፣ ማስተማር። በማስተማር ህይወት ሰዎች ደቀ መዝሙር ይሆናሉ። እነዚህ ደቀ መዝሙር የሆኑት ደግሞ ሌሎች ደቀ መዝሙርን ለማፍራት ይሄዳሉ። ምክንያቱም የታዘዙት ለመላክ ነው። የታዘዙት የራሳቸውን ነገር ትተው ለወንጌል ስራ ራሳቸውን እንዲያዘጋጁ ነው። ስለዚህ ይሄ አስተማሪ ያለው የተባለው ሰው ባለበት ስፍራ ሰዎች የእግዚአብሔርን ቃል ለማጥናት ልባቸው የተከፈተ ወደ እግዚአብሔር ቃል የሚመለሱ እንደገናም ደግሞ የክርስቶስን ምሳሌነት የሚከተሉ ወይም ክርስቶስን ለመምሰል የሚተጉ፣ በሶስተኛ ደረጃ ደግሞ ያወቁትንና የተረዱትን የእግዚአብሔር ቃል እውነት ለሌሎች የሚያስተላልፉ አይነት ሰዎች ናቸው። አስተማሪዎች ይህን ድርሻ አለባቸው። እንግዲህ የመጋቢነትና የአስተማሪነት ስጦታ ደግሞ ከሐዋርያቶቹ ለየት የሚያደርገው ወደ ውስጥ ብቻ የማተኮር ዝንባሌ ያለው ወይም አማኞች ወዳሉበት ቦታ ላይ የማተኮር ዝንባሌ ያለው። ሌላው ስጦታ እንግዲህ የወንጌላዊነት ስጦታ ነው። የወንጌላዊነት ስጦታ ደግሞ በተቃራኒው ከአስተማሪዎችና
መጋቢያን በተለየ ሁኔታ ወደ ደጅ ወዳልዳኑት ወደ አዲሶቹ ወይም ደግሞ እግዚአብሔር ወደ መንግስቱ ሊጨምራቸው ወዳሉት ያተኩራል። ወንጌላዊ የሚባለው